ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ረቡዕ ነው። ዜና ኢትዮጵያ አገናኝቶናል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን እስከ ቀኑ 8 ሰዓት ድረስ አብረናችሁ እንዘልቃለን። በሁለት ምዕራፎች ተከፋፍሎ ዜና ኢትዮጵያ ወደ እናንተ ይሻገራል። እኔ ሮዛ መኮንን፣ ባልደረባዬ ሰለሞን ኃይለ ኢየሱስ አብረናችሁ ነን። አበይት ጉዳዮቹን እንገራችሁ። የኢትዮጵያ የጤና ስርዓት ለማጠናከር $1.6 ቢሊዮን የጤና ትብብር ስምምነት ከአሜሪካ መንግስት ጋር ተፈረመ። የፋይዳ ዲጂታል መታወቂያ ፈጣን አገልግሎት እንዲያገኙ እንዳስቻላቸው የጅማ ከተማ ነዋሪዎች ተናገሩ። የ5 ሚሊዮን ኮደርስ ስልጠና የወጣቶችን የዲጂታል ክህሎት ለማሻሻል አስተዋጽኦ ከፍተኛ ስለመሆኑ ተገለጸ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቬንዙዌላው መሪ ኒኮላስ ማዱሮ ማስጠንቀቂያ ሰጡ። ከዜናዎቻችን በተጨማሪ አብራችሁን ስትዘልቁ የተመራረጡ የቢዝነስና የስፖርት ዘገባዎችም ይጠብቋችኋል። ባልደረቦቻችን ብሩክታይት አሳትና ነጻነት ጫና ያለው ዋና ዋናዎቹን ያስተዋውቋቸዋል። በዜና ኢትዮጵያ የቢዝነስ ሰዓታችን የኢትዮጵያን የፋይናንስ ዘርፍ ለመቀላቀል በዝግጅት ላይ የሚገኙ የውጭ ሀገራት ባንኮችና ወኪሎች በዚህ ዓመት ወደ ስራ ሊገቡ እንደሚችሉ ተገልጿል። የዲጂታል ኢትዮጵያ 2030 ስትራቴጂ የስታርታፕ ዘርፉን ከማበረታት አንጻር የሰጠውን ትኩረት የተመለከተ ጉዳይ ይዘናል። የእነዚህንና ሌሎች መረጃዎችን አካትቼ ካፍታ ቆይታ በኋላ ብሩክታይት አስራት ጠብቃችኋለሁ። እስከዛው ከዜና ኢትዮጵያ ጋር መልካም ቆይታ። እንደምን ዋላችሁ ተመልካቾቻችን። በዜና ኢትዮጵያ ስፖርት ሰዓታችን ደግሞ በ11ኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከፋሲል ከነማ የሚያከናውኑት የደርቢ ጨዋታ ዛሬ ይጠበቃል። ከውጭ ደግሞ በሊግ ዋንጫ አርሰናል ክሪስታል ፓላስን በማሸነፍ ለግማሽ ፍጻሜ አልፏል። ከቼልሲ ጋርም ተገናኝቷል። ይህንን ጨምሮ ሌሎች ጉዳዮችን ወደ ኋላ ላይ ወደ እናንተ እናደርሳለን። አብራችሁን ሁኑ። ዜና ኢትዮጵያችን ወደ ቀዳሚው ጉዳዩ ያመራል። በአማራ ክልል ተፋሰሶች ላይ የበጋ ወራት የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ ለማከናወን በንቅናቄ የተሰራ መሆኑ ተገለጸ። በክልሉ በተለያዩ አካባቢዎች የዘንድሮ የተፈጥሮ ሀብት ልማትና ጥበቃ ስራ እየተከናወነ ሲሆን በዛሬው ዕለትም በባህር ዳር ከተማ አስተዳደር ደረጃ ተጀምሯል። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግ። ተጨማሪ የሆነው መረጃ በስፍራው የሚገኘው ሪፖርተራችን ሳሙኤል ወርቃ የሆነ አግኝተን የምንጠይቀው ይሆናል። በቀጥታ መስመራችን ላይ ተገኝቷል። እንዴት ቆይታል ሳሙኤል? ቀደም ሲል እንዳልነው እንግዲህ በባህር ዳር ከተማ አስተዳደር የተጀመረው የተፈጥሮ ሀብት ልማትና ጥበቃ ስራ ምን መልክ አለው ተባለ? አመሰግናለሁ። እንግዲህ ያው እንደሚታወቀው አሁን የምንገኝበት ወቅት በአብዛኛው አካባቢዎች ማለት ነው የተፈጥሮ ሀብት ጥበቃና ልማት ስራ የሚከናወንበት ወቅት ላይ ነው የምንገኘው። በአማራ ክልል ደረጃም ታዲያ ከታህሳስ 1 ጀምሮ በተለያዩ አካባቢዎች ይህ ስራ እየተከናወነ ይገኛል። በዛሬው ዕለት ደግሞ በባህር ዳር ከተማ አስተዳደር ደረጃ የተጀመረ ሲሆን በዚህም በርካታ መልእክቶች ተላልፈዋል። በተለይ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በባህር ዳር ዙሪያና በሚገኙ ቀበሌዎች የተፈጥሮ ሀብት ጥበቃ ስራን ማከናወን በተለይ ለባህር ዳር ከተማ ልዩ ትኩረት የሚሰጥ ነው ብለዋል። በዚህም በተለይ የአርሶ አደሩን ምርትና ምርታማነት ከማሳደግ ባሻገር ለአባይ ወንዝና ለጣና ሐይቅ መጠበቅና በተለይም ደግሞ የሚደርሱ የአፈር መሸርሸሮችን ከመከላከል አኳያ ጉልህ ሚና የሚጫወት ነው የሚሉ ሀሳቦችን አንስተዋል። ከዛ ባሻገር እንግዲህ በባህር ዳር ከተማ አስተዳደር ደረጃ በ12 ቀበሌዎች በ24 ተፋሰሶች የተለያዩ የተፋሰስ ልማት ስራዎች እንደሚከናወኑና እነዚህን የማልማትና የመጠበቅ ስራዎችን በተለይ ከአርሶ አደሩ ጋር በመቀናጀትም ስራዎች እንደሚሰሩ ተመላክቷል። እንግዲህ እንደ አማራ ክልል ደረጃ በዚህ ዓመት በተለይ ሰፊ ዝግጅትና አስፈላጊውን ቅድመ ዝግጅት በማድረግ ወደ ስራ መገባቱን በተለይ የክልሉ ግብርና ቢሮ ምክትል ኃላፊ መሰሉ ብርሃኑ በዚሁ በተገኙበት ወቅት ሀሳባቸውን አንስተዋል። በዚህም ከ9200 በላይ ተፋሰሶች በዘንድሮው የበጋ ወቅት ማለት ነው የአካባቢ ጥበቃና በልማት ስራዎች እንደሚከናወን ገልጿል።
በስካሁኑ ሂደትም ታዲያ ወደ 1600 የሚሆኑ ተፋሰሶችን የማልማት ስራዎች መከናወናቸውም ነው እንግዲህ የተገለጹት ማለት ነው። በዚህም ባሻገርም እንግዲህ በእነዚህ ተፋሰሶች ማለት ነው ከ450 ሺህ ሄክታር በላይ መሬትም ይለማል ተብሎ ነው የሚጠበቀው። እንግዲህ ሲከናወን በተለይ ለአርሶ አደሩ የምርትና ምርታማነትን ከማሳደግ አኳያ ጉልህ ሚና የሚጫወት መሆኑም ነው የተመላከተው። ይህን ለማከናወን ታዲያ በአርሶ አደሩ ጋር በቅንጅት በመስራት እነዚህን ስራዎች የማከናወን እንዲሁም ደግሞ እነዚህን የሚቆፈሩ ወይም ደግሞ የሚለሙ ተፋሰሶችን የማልማት የችግኝ ስራ የማከናወን ስራዎችን በቅንጅት እንደሚሰሩ ተመላክተዋል ማለት ነው። እኛም እንግዲህ በዚሁ በባህር ዳር በተጀመረው የአካባቢ ጥበቃ ስራ የተለያዩ አርሶ አደሮችን ለማግኘት ነበር። እንግዲህ የአካባቢ ጥበቃ ስራ ከተጀመረ ወዲህ በተለይ ምርትና ምርታማነትን ከማሳደግ አኳያ አስተዋጽኦ እያበረከተ እንደሚገኝ ነው የገለጹት። በተለይ በሄክታር የሚያገኙትን ምርትን ከማሳደግ አኳያም የራሱን አስተዋጽኦ እያበረከተ እንደሚገኝ አርሶ አደሩም እንግዲህ ተሳትፎውንም እያሳደገ እንደሚገኝ ነው አርሶ አደሮቹ የገለጹት ማለት ነው። ዛሬ የቆፈርነው የአካባቢ ጥበቃና የተፈጥሮ ሀብት ጥበቃ ስራ ለነገም የኛ ነውና የሚተካ ነውና በተለይ ይህን በመንከባከቡ ረገድም እኛም የበኩላችንን አስተዋጽኦ እናበረክታለን። በክልሉ በሚከናወኑ የተፈጥሮ ሀብት ጥበቃ ልማት ስራዎችም በመሳተፍ በኩልም የበኩላችንን አስተዋጽኦ እናበረክታለን የሚሉ ሀሳቦችን አንስተዋል። እንግዲህ እስከ ጥር መጀመሪያዎቹ ቀናት ድረስ እነዚህን በተለያዩ አካባቢዎች የሚከናወኑ የተፈጥሮ ሀብትና የልማት ጥበቃ ስራዎችን የማጠናቀቅ ስራዎችን በቅንጅት እንደሚሰራ ተመላክተዋል። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃዎቹ። መልካም ቀን ይሁንልክ። ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያን የጤና ስርዓት ለማጠናከር ሲባል $1.6 ቢሊዮን የጤና ትብብር ስምምነት ከአሜሪካ መንግስት ጋር ተፈራረመ። ስምምነቱ ለቀጣይ 5 ዓመታት የሚቆይ ሲሆን የኤችአይቪ ኤድስ እና የወባ ስርጭትን ጨምሮ ሌሎች ወረርሽኞችን መከላከልና መቆጣጠር ላይ ትኩረቱን እንደሚያደርግ ታምኖበታል። ዘጋቢያችን ኤዶም አማረ ተከታዩን ይዛለች። የአሜሪካ መንግስት ለኢትዮጵያ የጤና ዘርፍ ልማት የሚውል $1.6 ቢሊዮን ድጋፍ አደረገ። የድጋፍ ስምምነቱን የፈረሙት የገንዘብ ሚኒስትር አህመድ ሽዴ፣ የጤና ሚኒስትር ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ናቸው። እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 የሚቆየው ስምምነቱ የሁለቱን ሀገራት ግንኙነት ለማጠናከር የሚያግዝ እንደሆነ የገንዘብ ሚኒስትሩ አህመድ ሽዴ ገልጸዋል። This significant co-financing arrangement reflects a true partnerships. ይህ ስምምነት ሁለቱ ሀገራት ያላቸውን ዘመናትን የተሻገረ ወዳጅነትና አጋርነት ለማጠናከር ትልቅ ትርጉም ይኖረዋል። ስምምነቱ የጤና ባለሙያዎችን ክህሎት ለማሳደግ፣ የሀገር ውስጥ መድኃኒትና የጤና መገልገያ ቁሳቁስ ለማምረትና በአጠቃላይ የጤና ፋይናንስ ስርዓቱ ላይ በሰፊው ለመስራት ያግዛል ብለን እናምናለን። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ስምምነቱ የኢትዮጵያን የጤና ስርዓት ለማዘመንና ለማጠናከር የጎላ ሚና ይኖረዋል ብለዋል። የጤና ስርዓቱን ከማጠናከር የሚሰሩ የሪፎርም ስራዎች አንዱ አካል የሆነው የፋይናንስን የሚሸፍን ይሆናል። ሁለቱ ሀገራት የረጅም ጊዜ ትብብር ማዕቀፍ እንዳላቸው ይታወቃል። የተቀናጀ የማይበገር የጤና ስርዓት ለማጠናከር እንዲሁም ደግሞ የዜጎቻችንን ጤና ለማረጋገጥ የጤና ባለሙያዎቻችን ብቃትና ክህሎታቸውን ለማሳደግ የሀገር ውስጥ የጤና ፋይናንስን እንዲሁም ደግሞ የሀገር ውስጥ መድኃኒት አቅርቦት ምርቶቻችንንም ለማሳደግ ሰፊ ስራዎችን ለማድረግ የሚያግዘን ይሆናል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ስምምነቱ የኤችአይቪ እና ወባ ስርጭትን ለመግታት፣ ወረርሽኞችን ለመከላከልና የእናቶችና ህጻናት ጤናን ለመጠበቅ ያግዛል ብለዋል። This memorandum of understanding is a shining example of sustainable development, co-investment. ይህ ስምምነት ቀጣይነት ያለው እድገት፣ የኢንቨስትመንት ትብብርና የሁለቱን ሀገራት ወዳጅነት ለማጠናከር ትልቅ ምዕራፍ ነው። ስምምነቱ የኤችአይቪ እና ወባን ለመቆጣጠር፣ የተለያዩ ወረርሽኞችን ለመከላከልና የእናቶችና ህጻናት ጤና ላይ ለመስራት የሚውል ይሆናል። የተጠናከሩ የጤና ስርዓቶች ላይ መሰረት ያደረገው ይህ ስምምነት 120 ዓመታትን የተሻገረው የኢትዮጵያና የአሜሪካ ወዳጅነትን የሚገልጽ ይሆናል። የተፈረመው ስምምነት 120 ዓመታትን የተሻገረውን የኢትዮጵያና የአሜሪካ ወዳጅነትን የበለጠ ስለማጠናከሩ ማሳያ መሆኑ ተጠቁሟል። ዜና ኢትዮጵያችን ቀጥሏል። ኢትዮጵያ የባህር በሯን ለማስመለስ የጀመረችው እንቅስቃሴ ኢኮኖሚዋን ለማሳደግና በትብብር ለመስራት ያለመ መሆኑን የሐዋሳ ከተማ ነዋሪዎች ገለጹ። አስተያየት ሰጪዎቹ የባህር በር ለኢትዮጵያ የህልውና ጉዳይ በመሆኑ የተጀመረው ጥረት እንዲሳካ ሁሉም ዜጋ በአንድነት ሊቆም ይገባል ብለዋል። አስተያየቶቹን ሚካኤል ገዙ አሰባስቧል። ኢትዮጵያ ከዚህ በፊት የባህር በር ያላት በወደቧ የምትጠቀም ነበረች። ያለ አግባብ ተወሰደብን። አሁን ደግሞ
አግባብነት ባለው ልክ ነው እየተጠየቀ ያለው። ስለዚህ የባህር በሩ ለኛ ህልውናችን በራሳችን አቅም ከሌሎች ጋር መገናኘት የምንችልበት እንደፈለግን እቃዎችን እያስወጣን የምናስገባበት ኢትዮጵያ ለእድገቷ ሰፊ የሆነ ለስልጣኔም በር የከፈተለት የባህር በር ግንኙነት ነበረ። ካጣንበት ጊዜ ጀምሮ ግን ያለው ነገር በተቆለፈ ቤት ውስጥ ተቀምጦ ያለውን ነገር እየበሉ እንደመጠበቅ ነው እኔ ማስበው። ለዘመናት የነበረ እጅግ በጣም አንገብጋቢ ጥያቄ ነው። እንደምናውቀው የባህር በር ያጣንበት መንገድ በራሱ እጅግ በጣም ታሪካዊ ስህተትና በጣም ሊደገም የማይገባ ስህተት ነው የተሰራው። በውጭና በውስጥ በኢትዮጵያ ላይ በሚነሱ ጠላቶች ይህንን የሀገር እጅግ ዋልታ የሆነ የባህር በራችንን አጥተናል። ከውጭ የሚመጡ እቃዎች በወቅቱ የማይደርሱበት ሁኔታ ኢኮኖሚካሊ ከፍተኛ ጉዳት እየደረሰብን ነው። ከዚህ አንፃር ጠቀሜታው ከፍተኛ ነው የሚሆነውና ህዝቡ በዚህ ጉዳይ ወደ ኋላ የሚልበት ሁኔታ ያለ አይመስለኝም። አሁን ላይ በተፈለገው መልክ ድጋፍ የሚያደርግበት ሁኔታ ነው ያለው። የኢትዮጵያ መንግስትም እየሄደበት ያለው ሁኔታ ጥሩ ነው፣ ተገቢ ነው። ለዓለም ህብረተሰብ ማሳወቁ ተገቢ ነው ብዬ ነው ማስበው ነው። ለኢትዮጵያ የእድገት ህልውና መሰረት ነው ብዬ ነው የማስበው። ኢትዮጵያ አሁን ላይ በኢኮኖሚ ከፍተኛ እድገት እያሳዩ ካሉ ከሰሃራ በታችም በለው በአፍሪካ ውስጥም በቀዳሚነት እየመራች ያለች ሀገር ናት። ስለዚህ ይሄ ደግሞ የሚያሳየው የውጭ ንግድን ለማሳለጥ የባህር በር ያስፈልጋል። ያጣንበት መንገድ እጅግ የሚያስቆጭም ስለሆነ ነው አሁን የለውጡ መንግስትም በዚህ መልኩ እየሄደ ያለውና በዚህ አሁን አገር አቀፍም ሆነ ዓለም አቀፍ ላይ ከፍተኛ ዲፕሎማሲ ስራ እየሰራ ነው ያለው። ክቡር መሪያችን ጠቅላይ ሚኒስትራችን ዶክተሩ እያደረገ ያለው እጅግ በጣም ደስ የሚል ነው። ህዝባችንም ከጎናቸው መሆኑንም ለማሳየት እንፈልጋለን። በሰፈር ውስጥ ቡድን በማዋቀራችን ያጣነውን ነገር አሁን አንድነቱን እየመለሰ ባለበት ወደ አንድ እየሄድን ባለንበት በመንግስት እሳቤ ይህንን ነገር አንድነታችንን አጠናክረን በዘር በጎሳ በሃይማኖት የሚለው ክፍፍል ከጠፋና ለአንዲት ሀገር ሰላማዊነት ለአንዲት ሀገር ነጻነት ለህዝቧን ብሎ መተባበር የምንቆም ከሆነ የባህር በር የዘጋነውን ከፍተን እንደመውሰድ አድርገን ነው የምቆጥረው እንደ አንድ ሰው ማለት ነው። የፋይዳ ዲጂታል መታወቂያ ፈጣን አገልግሎት እንዲያገኙ እንዳስቻላቸው የጅማ ከተማ ነዋሪዎች ይናገራሉ። የፋይዳ ዲጂታል መታወቂያ ታዲያ የግለሰቦች ማንነት እንዲለይ ያስቻለ ስለመሆኑ ነው አስተያየት ሰጪዎቹ ለኢትዮጵያ ቴሌቪዥን የገለጹት። በስፍራው የምትገኘው ዘጋቢያችን ራሄል አብደላ አስተያየቶቹን አሰባስባለች። የህዝብ ተወካዮች ምክር ቤት ያጸደቀው የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት በር የከፈተ ሆኗል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል በመሆኑ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን ከጀመረ ሰነባብቷል። ኢቲቪ ያነጋገራቸው የጅማ ከተማ ነዋሪዎችም የፋይዳ ብሔራዊ መታወቂያ ቀድሞ መታወቂያ ለማውጣት ይገጥማቸው የነበረውን እንግልትና ብልሹ አሰራር ያስቀረ መሆኑን ያስረዳሉ። መታወቂያ ለመውሰድ እንግልቶች አሉ። በትውውቅ የሚሰራ ብዙ ነገሮች አሉ። ማንኛውም ሰው ተጠቃሚ መሆን ይችላል። ምንም አይነት ጉቦ ማንም ጋር መሄድ አይጠበቅበትም። እኔ ማንም ጋር አልሄድኩም። እዚሁ በስልኬ ነው የከፈልኩት፣ በስልኬ የተመዘገብኩት። ናሽናል አይዲ መዘመን ዘመናዊነት ነው። ዘመናዊነት ነው። በነገራችን ላይ የትም ቦታ ላይ ብትሄጂ በናሽናል አይዲ መጠቀም ትችላለሽ። እንደገና ደግሞ ጊዜ ይቆጥብልሻል። አሁን ናሽናል አይዲ ተጠቃሚ ስትሆኚ ጊዜሽን ይቆጥብልሻል። የሄድሽበት ቦታ ላይ ማንኛውም ሰዓት ቶሎ አገልግሎት ታገኛለሽ። አሁን የቀበሌ መታወቂያ ስናወጣ ያልሆነ ክፍያ ትከፍያለሽ። የግር እንዲፈጥንልሽ ከፈለግሽ ደግሞ በጎን ትሄጃለሽ። የሚኬድ አካሄዳለ። እንደገና ደግሞ ስትሄጂ ዛሬ ሮብ ነው ሐሙስ ነው ቀጠሮ አለው። በሳምንት አንድ ቀን ላይገኝም ይችላል። ያን ቀን የቀበሌው ስለመታወቂያ የሚያገባው ሰው ላይገኝ ይችላል። በጣም እንግልት አለ። በቀበሌ ደረጃ በጣም ከምንም በላይ እንግልት። በቀበሌ ብዙ ለውጥ አለ። ብዙ ከምንም በላይ የፋይዳ መታወቂያ ብልሹ አሰራርን ከማስቀረቱ በተጨማሪ ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃን በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱን ዜጋ በልዩ ሁኔታ መለየት ያስቻለ ስርዓት መሆኑን በኢትዮ ቴሌኮም ደቡብ ምዕራብ ሪጅን ኦፕሬሽን ዳይሬክተር ክፍሌ ካሳ ያስረዳሉ። አንድ ሰው ብዙ ነበር እኛ ሀገር ከተለያዩ ቦታዎች መታወቂያዎችን በተለያየ ስም በማውጣት አንድ ሰው ብዙ ሰው ሆኖ የተለያዩ ወንጀሎችን ሲሰራ የነበረበት አንዳንድ አጋጣሚዎች ነበሩ። ይሄን የሚያስቀር ነው። አሁን ይሄ ዲጂታል አይዲ አንድ ሰው አንድ ነው። ተቋማትም ግልጋሎት በሚሄዱበት ጊዜ ኮንፊደንስ ይኖራቸዋል ያ ሰው እሱ ስለመሆኑ። ሀገር ኢኮኖሚ ለአሰራርም፣ ለሴኩሪቲም፣ ለማህበራዊ፣ ለፖለቲካም፣ ለኢኮኖሚ ትልቅ ፋይዳ ያለው የመታወቂያ አገልግሎት ነውና ዜጎች በዚህ መልኩ ተረድተው
ቢወስዱ መልካም ነው ብለን ነው የምናስበው። የፋይዳ መታወቂያ በእድሜም ሆነ በዜግነት ገደብ ያልተገደበበት በመሆኑ በየትኛውም እድሜ የሚገኙ ህጻናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም መመዝገብ እንደሚችሉ እንደዚሁም ከ5 ዓመት በታች ለሆኑ ህጻናት ወላጆች ምስክር ሆነው የፋይዳ ቁጥር እንዲወጣላቸው ሊደረግ እንደሚችል ተገልጿል። ቀጥለናል። የ5 ሚሊዮን ኮደርስ ስልጠና የወጣቶችን የዲጂታል ክህሎት ለማሻሻል አስተዋጽኦ ከፍተኛ መሆኑን በአሶሳ ከተማ ስልጠናውን የወሰዱ ወጣቶች ገለጹ። ስልጠናው በመደበኛ ስራቸው ላይ ውጤታማ እንዳደረጋቸው ተናግረዋል። ጀማል አህመድ የመደመር መንግስት በ2030 ዲጂታል ኢትዮጵያን እውን ለማድረግ አልሞ ዘርፈ ብዙ ስራዎችን እያከናወነ መሆኑ ይታወቃል። ይህንኑ ዲጂታል አብዮት እውን ለማድረግ ከተያዙ ሀገራዊ ኢኒሼቲቮች መካከል የ5 ሚሊዮን ኢትዮ ኮደር ስልጠና ቀዳሚውን ድርሻ ይዛል። ስልጠናው የዜጎችን ዲጂታል ክህሎት በማሳደግ በተሰማሩበት ዘርፍ ውጤታማ እንዲሆኑ አስቻይ ነው ሲሉ ስልጠናውን በአሶሳ ከተማ የወሰዱ ወጣቶች ይናገራሉ። ኤአይ አርቲፊሻል ኢንተለጀንስ ስልጠናው በጣም አሪፍ ስልጠና ነው። አሁን ወቅቱ የሚፈልገው ስልጠና ነው። ስልጠናው በጣም አሪፍ ነው። በጣም ጥሩ ኮርሶች ናቸው። ኮርሶቹ አክቹዋሊ አሁን ካለው ነባራዊ ሁኔታ ጋር ተጣጣሙ ናቸው። ስራችንን ለመስራትም በራሳችን አቅማችን ለማሳደግም ጠቃሚ ናቸው ማለት ነው። ስልጠናው ኢትዮጵያን በቴክኖሎጂው ዘርፍ ካደጉት ሀገራት ተርታ ለማሰለፍ አቅም የሚፈጥር እንደሆነም ወጣቶቹ ይናገራሉ። ከዘመኑ ጋር ለመራመድ ሌሎች ሀገራትም የደረሱበት ቦታ ለመድረስ የግድ እነዚህ አይነት ስልጠናዎች አስፈላጊ ናቸው። ለመስራትም ለማሰራትም ቢሆን እኛም አብረን ከቴክኖሎጂ ጋር የመራመድ እንትን ሊኖረን ይገባል። ሀገራችንም ከሌሎች ሀገሮች ጋር ስትወዳደር የተሻለ እድገት አለ። በዲጂታል ክህሎት ግን ወደ ኋላ ቀረች ነች። ይሄኛው የሚያሳየው ምንድነው? ዲጂታሊ የኢትዮጵያ ወጣቶች ወይም ኢትዮጵያን ማህበረሰብ ያለን ክፍተት አለ ማለት ነው። ይሄን ክፍተት ለመሙላት በጣም አስፈላጊ ሆኖ በመገኘቱ ስልጠናው እንደ ሀገርም እንደ ክልልም እየተሰጠን ያለው ማለት ነው። በቤንሻንጉል ጉሙዝ ክልል በ3 ዓመታት 65000 ወጣቶች የ5 ሚሊዮን ኢትዮ ኮደር ስልጠና እንዲወስዱ እቅድ ተይዞ እየተሰራ መሆኑን የክልሉ ሳይንስ ቴክኖሎጂ ኢንፎርሜሽን ኮሚኒኬሽን ኤጀንሲ ዋና ዳይሬክተር አቶ ይታያል በላይ ገልጸዋል። አሁን ኋላ ቀር ከሆነ የወረቀት አሰራር ወጥተን ዲጂታል የሆነ ዓለም ጋር ለመቀላቀል ቴክኖሎጂን መማር ግዴታ ነው የሚል ኢኒሼቲቭ ስላለ በዚህ መንገድ የ5 ሚሊዮን ኮደር ስልጠናን እየሰጠን እንገኛለን። ለ3 ዓመት ከፋፍለን እየሰራንበት እንገኛለን። በመጀመሪያ 2017 የበጀት ዓመት 16245፣ በ2018 ደግሞ 25484፣ በ2019 ኔክስት ይር ደግሞ 23334 አድርገን 65000ን መጨረስ አለብን የሚል በጣም ኮሚትድ ሆነን እዚህ ላይ እየሰራን ነው ያለነው። በክልሉ ዲጂታል ስርዓትን በማጠናከር ከወረቀት ንክኪ ነፃ የሆኑ ዘርፈ ብዙ አገልግሎቶችን ለማስፋፋት እየተሰራ መሆኑም ተጠቁሟል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸው ጉዳዮች እናጋራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቬንዙዌላ መሪ ኒኮላስ ማዱሮ ማስጠንቀቂያ ሰጡ። የአሜሪካ ጠረፍ ጠባቂ ወታደሮች ለሶስተኛ ጊዜ ከቬንዙዌላ ድፍድፍ ነዳጅ ጭና የተነሳች መርከብ በካሪቢያን ባህር ላይ በቁጥጥር ስር ስለመዋላቸው ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ መንግስት በህገወጥ መንገድ ለቻይናና ለሩሲያ ነዳጅ ያቀርባል፣ ይህ ደግሞ ተገቢ አይደለም ሲሉ ነው ያስጠነቀቁት። የቬንዙዌላው መንግስት በበኩሉ ይህ የባህር ውንብድና ነው ሲል ባጸፋ መልሷል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ከመከሩ በኋላ በአሜሪካ ጠረፍ ጠባቂ ወታደሮች የተያዘችው መርከብ የጫነች ነዳጅ ሊሸጥ ወይንም ሊወረስ እንደሚችል ተዘግቧል። ዘገባው የአልጀዚራና ቢቢሲ ነው። በሌላኛው የውጭ ዘገባችን የየመን መንግስትና የሁቲ አማጺ ቡድን በሺዎች የሚቆጠሩ እስረኞች ልውውጥ ለማድረግ መስማማታቸው ተገለጸ። ከዚህ ቀደም በኦማን በተደረሰ ስምምነት በሁለት ወገኖች 3000 ያህል እስረኞችን ለመልቀቅ ተስማምተው ነበር። የተባበሩት መንግስታት ድርጅት በየመን ተወካይ ትላንት በሰጠው ማብራሪያ የእስረኞች ልውውጥ ስምምነቱ የተደረሰው ለ2 ሳምንታት ንግግር ከተደረገ በኋላ ነው። ዘገባው የአልጀዚራና ቲአርቲ ወርልድ ነው። የተወደዳችሁ በቀጥታ ስርጭት ከዋናው ስቱዲዮአችን እየተከታተላችሁት የምትገኙ ዜና ኢትዮጵያ እንደቀጠለ ነው። ቢዝነስና ስፖርት ይቀጥላሉ። ካፍታ ቆይታ በኋላ ተመልሰን እንገናኛለን።